በአንድ ወቅት ሀብታም የነበሩ አሁን ደግሞ በድህነት ውስጥ ያሉ እግር ኳስ ተጫዋቾች እንዳሉ ምን ያህሎቻችን እናውቃለን? እነዚህ ተጫዋቾች በጊዜው በሳምንት 50,000 ዩሮ ይከፈላቸው የነበሩም ናቸው። ቁማር፣ የመጠጥ ሱስና የትዳር ፍቺ ተጫዋቾቹን ለድህነት የዳረጉ ምክንያቶች ተደርጎም ይነሳሉ። የእግር ኳስ ተጫዋቾች በዓለማችን ከፍተኛ ክፍያ ከሚያገኙ ስፖርተኞች መካከልም ዋነኞቹ እንደሆነ ይታወቃል። ብዙ ኮከብ ተጫዋቾች ለአጭር ጊዜ ጥሩ ክፍያዎችን የሚያገኙ ቢሆንም ገንዘባቸውን ከብክነት በማዳን ወደ ዘላቂ ኢንቨስትመንት በመቀየርም ይታወቃሉ። ይህ በዚህ እንዳለ ግን በአንድ ወቅት በአውሮፓ ተወዳጅ ሊጎች ውስጥ ይጫወቱ የነበሩና ጥሩ ክፍያን ሲያገኙ የነበሩ ጥቂት የቀድሞ ተጫዋቾች በድህነት ውስጥ ለመኖር ተገደዋል እየተባለም ይገኛል። በሊቨርፑል፣ በማንቸስተር ዩናይትድ እንዲሁም በአርሰናል ክለቦች ውስጥም ይጫወቱ የነበሩ የተወሰኑ የቀድሞ ኮከቦች አሁን ሕይወታቸው በድህነት ውስጥ መሆኑ የተለያዩ መረጃዎችም እየወጡ ይገኛሉ። ዌስ ብራውን፣ ኤሚሊ ሄስኪ፣ ቻርሊ ቴይለር፣ ጄምስ፣ ፖል ጋስኮኝ፣ ጀረሚ ፔናንት፣ ሬስ እና ሌሎችም በድህነት ውስጥ እየኖሩ ካሉ ተጫዋቾች መካከል ዋነኞቹ ናቸው። በዛሬው ፕሮግራማችን እነማን ናቸው የሚለውን እንመለከታለን። አብራችሁንም ቆዩ። ለቻናላችን አዲስ ከሆናችሁም እንዲህ ያሉ ከታሪክ የተሸረፉ ወቅታዊና አነጋጋሪ ስፖርታዊ ይዘቶችን እንድትከታተሉ ሰብስክራይብ በማድረግ ቤተሰባችን እንድትሆኑም ጋበዝናችሁ። በሰር አሌክስ ፈርጉሰን ስር ከነበሩ ተጫዋቾች መካከል አንዱ የነበረው ዌስ ብራውን በሳምንት 50,000 ዩሮ ይከፈል የነበረውም ሲሆን በክለብ ውስጥ ከነበሩ ኮከብ ተጫዋቾች ጋር ፉክክር በመግባትም በየሳምንቱ ገንዘቡን ሲያባክን ነበርም ተብሎለታል። ይሁንና እድሜው እየጨመረ ሲመጣ ክፍያውም እየቀነሰ ሲሄድ በመጠጥ ሱስ ከመውደቁ ባለፈ ያለውን ገንዘቡን ባለመቆጠቡ ምክንያት ለመሰረታዊ ፍጆታ የሚያወጣው ገንዘብ እስከ ማጣት መድረሱም ከዚህ ቀደም በብዛት ተነግሮለታል። እንደ አውሮፓውያን አቆጣጠር በ2008 ዌስ ብራውን በሞስኮ በተካሄደው የቻምፒየንስ ሊግ ፍጻሜ ላይ ወጥቶ ዋንጫውን ሲያነሳ ሕይወቱ እየሞላ ያለ የደላው የተስተካከለ ይመስል ነበር። በዩናይትድ በቆየባቸው ዓመታትም 5 የፕሪሚየር ሊግና 2 የአውሮፓ ዋንጫዎችን በማሳካት የእግር ኳስ ሕይወቱ ሙሉ በሙሉ በደስታም የተሞላ ነበር። በጊዜው በሳምንት 50,000 ፓውንድ ደሞዝ የሚያገኝም ሲሆን ገንዘቡ የሚያልቅም አይመስሎም ነበር ይላሉ በዙሪያው ያሉ ሰዎች። ሁሌ ደስታ፣ ሁሌ ጭፈራ፣ ሁሌ ውካታ ብቻ ነበር። ነገር ግን ነገሮች በዛው አልቀጠሉ። ጫማውን ሰቀለ። የጨዋታ ቀናቶቹም ሲያበቁ እነዚያ በጉብዝና ወራት የለፋባቸው ገንዘቦቹ በተመሳሳይ ሰዓት አጥፍቷቸዋልና ባዶ ቀረ። የተሳሳቱ ውሳኔዎች ከሱ በጥፍ የሚበልጥ ደሞዝ ያላቸው የእግር ኳስ ተጫዋቾችን የአኗኗር ዘይቤ መኮረጁም ዋጋ አስከፈለው። በ2023 ዌስ ብራውን በማንቸስተር ዩናይትድ ታሪክ ውስጥ ካሉት እጅግ የተዋጣለት ተከላካዮች አንዱ የነበረው በይፋ ኪሳራ እንደደረሰበትም ተሰማ። የብራውን ውድቀት የጀመረው ደግሞ በአንድ ጊዜ አልነበረም። ይልቁንም በቅንጦትና ትክክለኛ ባልሆነ ኢንቨስትመንት ቀስ በቀስ መዳከሙ፣ በደሞዝም ከሚያገኙት በ5 እጥፍ የሚበልጥ ተጫዋቾች ጋር አኗኗሩን እሱም ለመኖር ፍክክር መግባቱ ዋጋ አስከፈለው። ብራውንና ባለቤቱም ሊያን በቼሻየር ውድ የሆነ የእርሻ መሬትን ለመግዛት ከ6 ሚሊዮን ፓውንድ እስከ 7 ሚሊዮን ፓውንድ አውጥቶ የነበረም ሲሆን ይህ በወቅቱ ትልቅ ኢንቨስትመንት ለብዙዎች መስሎ ነበር። ነገር ግን በገበያው ግምት የተነሳ ንብረቱም ዋጋ አጥቶ ቀረ። አብዛኛው ገንዘቡ ትክክለኛ ባልሆኑ የንብረት ግብይቶች ጠፋ የሚል አስተያየት ከቅርብ ጓደኞቹ ወዳጆቹም ተሰጥተው ነበር። ሌላው እንደ አውሮፓውያን አቆጣጠር በ2022 ከባለቤቱ ሊያ ጋር መፋታቱ ጫናውን ጨምረው የዚህ ህይወት መንገድ ከንብረት ኪሳራዎች ጋር ተደማምረው ብራውንን ወደ ገደል ዳር አደረሱት። ዌስ ብራውን ከከፍተኛ ስኬት ወደ ምሬት ውድቀት እንዴት እንደደረሰ የሚያሳየው በማንኛውም የሙያ ስኬት በጠንካራ የገንዘብ ዕውቀት ካልተደገፈ በቅጽበት ሊጠፋ እንደሚችል ማረጋገጫም የሆነ ጽኑ ማስጠንቀቂያም ነው። ሌላኛው በድህነት ውስጥ እየኖረ ነው የተባለው ተጫዋች ከሊቨርፑል ጋር የቻምፒየንስ ሊግ ዋንጫን ያነሳው ጆን ሬሲ አንደኛው ነው። ይህ ተጫዋች የቻምፒየንስ ሊግ ዋንጫውን ባነሳ በ2 ዓመት ውስጥ በቁማር ምክንያት ገንዘቡን አጥቷል እየተባለ የሚገኝም ሲሆን ሕይወቱን በድህነት ለመምራትም ተገዷል። ለእንግሊዝ ብሔራዊ ቡድን በርካታ ጨዋታዎችን ተሰልፎ መጫወት የቻለው ፖል ጋስካኞ 20 ሚሊዮን ዩሮ ሀብት የነበረው ቢሆንም አደገኛ እጾችን በመጠቀም መጠጥ፣ ሌሎች ሱሶች ምክንያት ገንዘቡን ካጣ በኋላ ሕይወቱን
በድብርት በጭንቀት እያሳለፈ እንደሚገኝም ሌላኛው ተጫዋች እንዲሁ ስሙም ተነስቷል። የጆን አርኒ ሬስ ጉዳይ ግን በኢስታንቡል ታሪካዊ በሆነው የቻምፒየንስ ሊግ የፍጻሜ ጨዋታ ላይ ለሊቨርፑል አሸናፊነት የበኩሉን አስተዋጽኦ ያደረገም ሲሆን በሊቨርፑልም ባሳለፋቸው 7 ዓመታት በአውሮፓ ውስጥ ትልቁን ክብር ጨምሮ ዋንጫዎችን በማንሳት ሕይወቱ በስኬት የተሞላም ነበር። በየሳምንቱ 50,000 ፓውንድ የሚገመት ደሞዝ የሚያስገኘው የኖርዌው ኮከብ ገንዘብ ችግር ፈጽሞ የማያጋጥመውም ይመስል ነበር። ይሁን እንጂ በ2007 ገና በሊቨርፑል ውስጥ ቁልፍ ተጫዋች ሆኖ እያለ የሬንስ የፋይናንስ ዓለም እጅጉን ይናወጣል። በ27 ዓመቱ በሊቨርፑል ካውንቲ ፍርድ ቤት ባልተከፈለ ዕዳ ምክንያት ጆን አርኒ ሬስ በይፋ ኪሳራ እንደደረሰበት ተገለጸ። ይህ በዓለም እግር ኳስ ማህበረሰብ ውስጥ ትልቅ ውዝግብንም ፈጥሮ ነበር። የቀድሞ የቶተናም ሆትስፐር፣ ሬንጀርስ፣ የኒውካስትል ዩናይትድ ተጫዋች የነበረው ጋስኮኞ በግብር ስራው እንዲሁም በሌሎች ክሶችም ክስ ተመሰረተበት። የእንግሊዝ ብሔራዊ ቡድንን ጨምሮ ሌሎች የማንቸስተር ሲቲ ሌሎች ክለቦች ግብ ጠባቂ የነበረው ዴቪድ ጄምስ በቁማር ምክንያት የነበረው ገንዘብንም ማጣቱም ተገልጿል። እንዲህ ከትዳሩ አጋሩ ጋር የነበረው ልዩነት መፍታት ባለመቻሉ ትዳሩ የፈረሰም ሲሆን ቀሪ ሀብቱን ለማካፈልም ተገዷል። እነዚህ ተጫዋቾች በቅርብ የመገናኛ ብዙሃን ሽፋን በከባድ ውድቀት ውስጥ መሆናቸውንና በተለይ አሁን ላሉ ወጣት ተጫዋቾች መማሪያ እንዲሆኑ እንዲታገዙም በተደጋጋሚ ስማቸው ተነስቶም ነበር። በዛሬ ዝግጅታችን ከሀብት ማማ ላይ የወደቁ እንቁ የነበሩ እነዚህን ድንቅ የእግር ኳስ ተጫዋቾችን አነሳን። ለቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰባችን ይሁኑ።